ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረር ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌንሽ መልስ ነኝ። በቀዳሚም ክልላዊ ዜናዎች በክልሉ የግብርና ምርታማነትን ለማሳደግ የተጀመረው የቴክኖሎጂ ሽግግር ተጠናክሮ ሊቀጥል እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ የክልሉ ግብርና ልማት ቢሮ የ2018 በጀት ዓመት አፈጻጸምና የ2019 እቅድን ግምገማ አካሂዷል። ለዲኒ መሐመድ ዘገባ ናርዶስ ዳምጤ። ምክር ቤት ቋሚ ኮሚቴ የክልሉ ግብርና ልማት ቢሮ የ2018 በጀት ዓመት አፈጻጸምና የ2019 እቅድን ግምገማ አካሂዷል። የሪፖርት አፈጻጸሙን ለቋሚ ኮሚቴው ያቀረቡት የክልሉ ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ እንደገለጹት በበጀት ዓመቱ የግብርና ምርትና ምርታማነትን ከማሳደግ አንጻር በትኩረት መሰራቱን ገልጸዋል። በዚህ መሰረት በ2017ና 18 ምርት ዘመን በክልሉ 11956 ሄክታር መሬት በተለያዩ ሰብሎች ለመሸፈን ታቅዶ 11634 ሄክታር የሚሆነውን ማልማት መቻሉን አስረድተዋል። የዝናብ እጥረትን መቋቋም የሚችሉና የተሻለ ምርት የሚሰጡ 1693 ኩንታል ምርጥ ዘሮችን ለአርሶ አደሩ መሰራጨታቸውን የጠቀሱት ምክትል ኃላፊው በተለይም የማሽላ ምርጥ ዘርን ለአርሶ አደሩ ማስተዋወቅና ማዳረስ ላይ ውጤታማ ስራ ማከናወኑንም ጠቁመዋል። አክለውም ባለፉት ዓመት የተከሰተውን የዝናብ እጥረት ለማካካስ በመስኖ ልማት 4600 ሄክታር መሬት ለማልማት ታቅዶ 4553 ሄክታር መሬት ማልማቱንም ገልጸዋል። በሌማት ትሩፋት መርሃ ግብር የወተት፣ ዶሮ፣ የአሳና የማር ምርታማነትን ማሳደግ መቻሉና የእንስሳት ሀብትን ለማሻሻልም ምርጥ የላም ዘሮችን ለአርሶ አደሩ የማድረስ ስራ ትኩረት ማግኘቱን አቶ ነስረዲን ገልጸዋል። ከአረንጓዴ አሻራ መርሃ ግብር ጋር ተያይዞም ባለፉት ዓመታት የተተከሉ ችግኞች ፍሬ ማፍራት መጀመራቸውና በ3 ገጠር ወረዳዎች የተከናወኑት የተፋሰስ ልማት ስራዎች የከርሰ ምድር ውሃ እንዲጎለብት ማድረጋቸውንም ጠቁመዋል። ከጥንካሬዎች መካከል ግን የዝናብ እጥረትና የግብርና ግብአቶች ዋጋ ጭማሪ በዘርፉ ዋና ተግዳሮቶች እንደነበሩ አልሸሸጉም። ቢሮው የ2018 በጀት ዓመት ድግመቶችን በመለየት በ2019 ዓመት የምግብ ዋስትናን ለማረጋገጥ የከተማ ግብርና ማስፋፋት ዋነኛ የትኩረት አቅጣጫው አድርጎ እንደሚንቀሳቀስም ምክትል ኃላፊው እቅዳቸውን አቅርበዋል። የቀረበውን ሪፖርትና እቅድ ያደመጡትም የቋሚ ኮሚቴው አባላት የሌማት ትሩፋት መርሃ ግብር ይበልጥ ሊጠናከር፣ አርሶ አደሩ ኑሮ ሊሻሻልና ለከተማው ነዋሪም በቂ ምርት የሚቀርብበት ሁኔታ ላይ በትኩረት ሊሰራ እንደሚገባም አሳስበዋል። በመጨረሻም የክልሉ ምክር ቤት የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በሰጡት ማጠቃለያ አቅጣጫ ኑሮ ውድነትን ለመከላከል የግብርና ልማት ከቢሮው ትልቅ ድርሻ እንዳለው ጠቁሞ ምርትና ምርታማነትን በማሳደግ የከተማ ግብርናን በማጠናከር በቅንጅት መስራት እንደሚገባም አሳስበዋል። በትምህርት ዘርፍ የተመዘገቡ ስኬቶችን በማስቀጠል ክፍተቶችን ማረም እንደሚገባ የሐረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀ። የክልሉ ምክር ቤት ማህበራዊ ጉዳዮች ቋሚ ኮሚቴ የትምህርት ቢሮን የ2018 በጀት ዓመት አፈጻጸምና የ2019 እቅድን ገምግሟል። ለኢስማኤል አብዱላሂ ዘገባ አያንቱ አህመድ። የሐረሪ ክልል ምክር ቤት ማህበራዊ ጉዳዮች ቋሚ ኮሚቴ የትምህርት ቢሮን የ2018 በጀት ዓመት አፈጻጸምና የ2019 እቅድ ገምግሟል። የቢሮ ምክትል ኃላፊ አቶ አርሰናል አብዲ በሪፖርታቸው እንደገለጹት በበጀት ዓመቱ የሐሰንጌ የህፃናት ማቆያ ተጠናቆ ወደ ስራ የገባ ሲሆን በሶፊ በድሬ ጠያራና በኤረር ወረዳዎች የ6 የህፃናት ማቆያ ትምህርት ቤቶች ግንባታ በጥሩ ሁኔታ ላይ ይገኛል ብለዋል። የግል የህፃናት ማቆያዎች ቁጥርም ወደ 71 በማሳደግ ከ9100 በላይ ህጻናትን ተቀብሎ ማስተማር መቻሉን ገልጸዋል። የቴክኖሎጂ አጠቃቀምን ለማሳደግ ለድሬ ጠያራና ለሐረዊ ሁለተኛ ደረጃ ትምህርት ቤቶች የኮምፒውተርና የኔትወርክ ዝርጋታ ስራ መከናወኑን የጠቀሱት ምክትል ኃላፊው ይህም ከ6ኛ እስከ 12ኛ ክፍል ያሉ ፈተናዎችን በኢንተርኔት ወይም በኦንላይን ለመስጠት ማስቻሉንና ለ159 ባለሙያዎች ዘመናዊ መረጃ አያያዝ ስርዓት ስልጠና መሰጠቱን አብራርተዋል። የተማሪዎችን ምገባ በተመለከተ የክልሉ መንግስት 40 ሚሊዮን ብር በመመደብ በ67 ትምህርት ቤቶች ለሚማሩ 38172 ህጻናት የምግብ አቅርቦት አድርጓል። ከዚህ በተጨማሪ ወሰን የሌላቸው የሐረር ልጆች ማህበር በሽመቤትና በቀላዳምባ ቁጥር 2 ትምህርት ቤት ለ300 ተማሪዎች የምግብ ምገባ አካሂደዋል ብለዋል። በትምህርት ቤቶች የሚታየውን የመምህራን እጥረት ለመቅረፍም በወጣው የቅጥር ማስታወቂያ መሰረት 203 ብቁ መምህራን ተቀጥረው ወደ ስራ መግባታቸውን በሪፖርቱ ተመላክቷል። የቋሚ ኮሚቴው አባላት የቀረበው ሪፖርት ካደመጡ በኋላ የተማሪዎችን ኩረጃ ሙሉ
በሙሉ ለማስቀረት የታቀዱ ስትራቴጂያዊ የመማሪያ መጽሐፍት እጥረትና በገጠር ትምህርት ቤቶች የሐረሪ ቋንቋ ትምህርት ተደራሽነትን በተመለከተ ጥያቄዎችን አንስተው ማብራሪያ ጠይቀዋል። የማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ በማጠቃለያ ንግግራቸው የተነሱ ጥያቄዎች በ2019 በጀት ዓመት እቅድ ውስጥ በተጨባጭ መሬት ላይ ወርደው ምላሽ ማግኘት እንዳለባቸው አሳስበዋል። በቀጣይ ዓመት የትምህርት ጥራትን ለመጠበቅ ኩረጃን ለማስቀረትና ግብዓቶችን ለማሟላት ልዩ ትኩረት ተሰጥቶ ሊሰራ እንደሚገባም አቅጣጫ አስቀምጠዋል። በክረምት የበጎ ፍቃድ አገልግሎት የታቀዱ ስራዎችን በላቀ ውጤት ለማሳካት ሁሉም ባለድርሻ አካላት የበኩላቸው ሚና ማጎልበትና ርብርብ ማድረግ እንደሚጠበቅባቸው የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወጌሳ ገለጹ። ይህ የተገለጸው በክልሉ የ2018 ዓ.ም የክረምት በጎ ፍቃድ ስራ እቅድ አፈጻጸም ግምገማ መድረክ ላይ ነው። አያንቱ አህመድ ዝርዝሩ እንደሚከተሉት አቀርበዋለች። በሐረሪ ክልል የ2018 ዓ.ም የክረምት በጎ ፍቃድ ስራ እቅድ አፈጻጸም ግምገማ መድረክ ተካሂዷል። በክልሉ በክረምት በጎ ፍቃድ የተጀመሩ ስራዎችን አጠናክሮ ለመቀጠልና የቀጣይ አቅጣጫዎችን ለማስቀመጥ በተዘጋጀው በዚሁ የግምገማ መድረክ ላይ በክረምቱ መጀመሪያ ቀናት ውስጥ የተከናወኑ አበይት ተግባራት፣ የተመዘገቡ ስኬቶችና ትኩረት የሚሹ ጉዳዮች ላይ በዝርዝር ውይይት ተደርጓል። የውይይት መድረኩ ላይ ተገኝተው ቀጣይ የትኩረት አቅጣጫ ያስቀመጡት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወጌሳ በበጎ ፍቃድ አገልግሎቱ አጭር ቀናት ውስጥ በርካታ የህብረተሰብ ክፍሎችን ተጠቃሚ ያደረጉና ተጨባጭ ለውጥ ማሳያ የሆኑ ስራዎች መከናወናቸው ተገልጿል። በተለይም በክረምቱ ዝናብና ቅዝቃዜ ሳቢያ ለችግር ሊጋለጡ የሚችሉ አቅመ ደካማ አረጋውያንና ጧሪ የሌላቸው ወገኖችን በመለየት የመኖሪያ ቤት ግንባታና የእድሳት ስራዎች በከፍተኛ መነሳሳት እየተከናወኑ ይገኛል። ይህም የዜጎችን የኑሮ ሁኔታ የቀየረ ትልቅ ስኬት ነው ብለዋል። ለወገን ድራሽ ወገን ነው በሚል መርህ የምግብ ዋስትና ችግር ያለባቸውን ወገኖች ለመደገፍ የማዕድ ማጋራት ስራዎች ተከናውነዋል። ይህም በማህበረሰቡ መካከል ያለውን የመረዳዳትና የመተሳሰብ እሴት ይበልጥ አድሷል። ክረምቱን ተከትሎ ሊከሰቱ የሚችሉ ተላላፊ በሽታዎችን ለመከላከልና የከተማዋን ገጽታ ለመጠበቅ ወጣቶችና የአካባቢው ነዋሪዎች በተሳተፉበት ሰፊ የጽዳትና የአካባቢ ጥበቃ ዘመቻዎች እየተካሄዱ እንደሚገኝ አንስተዋል። ከጽዳት ጎን ለጎን የአፈር መሸርሸርን ለመከላከልና ክልሉን አረንጓዴ ለማልበስ የታለሙ ስራዎች እንዲሁም ሌሎች ማህበራዊ አገልግሎቶች በንቅናቄ እየተሰሩ ይገኛል ብለዋል። አቶ ጌቱ አክለውም በአጭር ቀናት ውስጥ የተመዘገቡ ስኬቶች የሚበረታቱ ቢሆንም ቀሪ የክረምት ወራትን እቅዶች ሙሉ በሙሉ ለማሳካትና የተሻለ ውጤት ለማምጣት ትኩረት ተሰጥቶ መሰራት እንደሚያስፈልግ ገልጸዋል። በክረምት በጎ ፍቃድ የተጀመሩ ስራዎች ተጠናክረው እንዲቀጥሉ የክትትልና የድጋፍ ስራዎችን በላቀ ዝግጁነት መምራትና ማቀናጀት ያስፈልጋል ብለዋል። በተለይም የመንግስት መዋቅር፣ የግል ባለሀብቶች፣ ወጣቶችና መላ የክልሉ ነዋሪዎች በበጎ ፍቃድ ስራው ላይ ያላቸው ተሳትፎና ድጋፍ በይበልጥ እንዲጎለብት ማድረግ ይገባል። በክረምት በጎ ፍቃድ የተያዙ እቅድ ከተቀመጠለት ጊዜና ጥራት አንጻር መሬት ላይ በተጨባጭ መውረዱን በቁርጠኝነት ማረጋገጥ ያስፈልጋል ሲሉ ኃላፊው አጽንኦት ሰጥተው ገልጸዋል። በማጠቃለያውም የክረምት በጎ ፍቃድ አገልግሎት ወቅታዊ ስራ ሳይሆን የማህበረሰባችንን አንድነትና አጋርነት የሚያጠናክር እሴት በመሆኑ የተጀመሩ ሰው ተኮር ስራዎች ይበልጥ ውጤታማ እንዲሆኑ ሁሉም ኃላፊነቱን እንዲወጣ ጥሪ ቀርቧል። በሐረሪ ክልል የክልሉ መንግስት አስፈጻሚ አካላት ዓመታዊ የእቅድ አፈጻጸም ምዘና ከነገ ጀምሮ እንደሚካሄድ የክልሉ የፕላንና ልማት ኮሚሽን አስታወቀ። በሚካሄደው የምዘና ስርዓት ተቋማት ያላቸው አፈጻጸም እየተገመገመ በአፈጻጸማቸው መሰረት ውጤት የሚሰጥና ደረጃ እንደሚቀመጥ ኮሚሽኑ አስታውቋል። አዩብ ካዛሊ በሐረሪ ክልል የክልሉ መንግስት አስፈጻሚ አካላት ዓመታዊ የእቅድ አፈጻጸም ምዘና ከነገ ጀምሮ እንደሚካሄድ የክልሉ የፕላንና ልማት ኮሚሽን አስታውቋል። ኮሚሽኑ በክልሉ ከነገ ጀምሮ የሚካሄደው የክልሉ መንግስት አስፈጻሚ አካላት ምዘናም የሴክተር ተቋማትና ሁሉም ወረዳ መስተዳድሮችን ባካተተ መልኩ የእቅድ አፈጻጸም ውጤትን መሰረት ያደረገ ግልጽ፣ ወጥና ፍትሃዊ በሆነ መርህ የሚካሄድ መሆኑን ገልጿል። ዓመታዊ የልማት እቅድ አፈጻጸም ምዘናው ከዚህ ቀደም በተለየ ሁኔታ በሴክተር ተቋማትና በወረዳዎች በበጀት ዓመቱ መጀመሪያ የታቀዱ ግቦችና ዋና ዋና ተግባራት አፈጻጸም ተግባራን ቁልፍ የአፈጻጸም አመላካቾችን በመጠቀም ግልጽና ተጠያቂነትን በሚያረጋግጥ መልኩ እንደሚካሄድ ተመላክቷል። የአፈጻጸም ምዘናው የልማት እቅድ ዝግጅት፣ ክትትልና ግምገማ የተናበበ ውጤት ተኮር፣ ዘመናዊ፣ ቀልጣፋ እንዲሁም በአንድ እቅድ አንድ ሪፖርት መርህ የተከተለ መሆኑን ነው የተመላከተው። በየትኛውም የመንግስት ተቋም የሚቀርቡ ሪፖርቶች ጥራታቸውን የጠበቁና ትክክለኛ መሆናቸውን እንደሚረጋገጥም ተገልጿል። በሚካሄደው የምዘና ስርዓት ተቋማት
ተቋማት ያላቸው አፈጻጸም እየተገመገመ በአፈጻጸማቸው መሰረት ውጤት የሚሰጥና ደረጃዎች እንደሚቀመጡ ኮሚሽኑ አስታውቋል። ውጤት ተኮር ምዘናዎች ቅድሚያ የሚሰጠው ተግባር በመሆኑ ትልቁን ድርሻ ይይዛልም ብሏል ኮሚሽኑ። በክልሉ በተጠናቀቀው በጀት ዓመት ከ4.6 ቢሊዮን ብር በላይ ገቢ መሰብሰቡን የሐረሪ ክልል ገቢዎች ቢሮ አስታወቀ። የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላይ እንደተናገሩት የሕዝቡን ተጠቃሚነት ለማረጋገጥ የሚታቀዱ ፕሮጀክቶችን እውን እንዲሆኑ በተለይም ገቢን በአግባቡ መሰብሰብ ወሳኝ ነው ተብሏል። ገዛኛ አራጌ ዝርዝር አለው። የሐረሪ ክልል ገቢዎች ቢሮ ኃላፊ አቶ ያሲን አብዱላይ እንደተናገሩት የህዝብን ተጠቃሚነት ለማረጋገጥ የሚታቀዱ ፕሮጀክቶችን እውን እንዲሆኑ በተለይም ገቢን በአግባቡ መሰብሰብ ወሳኝ ነው። በመሆኑም በተጠናቀቀው የበጀት ዓመት የክልሉን ገቢ አሟጦ ከመሰብሰብ አንጻር ዘርፈ ብዙ ርብርብ ሲደረግ መቆየቱን ገልጸዋል። በዚህም በዓመቱ 4 ቢሊዮን 672 ሚሊዮን ብር ለመሰብሰብ ታቅዶ 4 ቢሊዮን 625 ሚሊዮን ብር በላይ በመሰብሰብ የእቅዱን 99% ማሳካት መቻሉን ገልጸዋል። ከተሰበሰበው ገቢ መካከልም በቀጥታ ታክስ 2 ቢሊዮን 612 ሚሊዮን ብር በላይ፣ ቀጥታ ካልሆነ ታክስ 2 ቢሊዮን 211 ሚሊዮን ብር፣ ታክስ ነክ ካልሆነ ገቢ ደግሞ 275 ሚሊዮን ብር በላይ እንዲሁም ከማዘጋጃ ቤታዊ ገቢ ከ526 ሚሊዮን ብር በላይ መሆኑን ተናግረዋል። የተሰበሰበው ገቢ አጠቃላይ ከታቀደው እቅድ አንጻር 99 በመቶ መሆኑን ጠቁመው ገቢው ከ2017 ዓመት ጋር ሲነጻጸር የ1 ቢሊዮን 516 ሚሊዮን በላይ ወይም 49% ብልጫ እንዳለው ጠቁመዋል። በተለይም የውስጥ መናበብ ማሳደግና ቅንጅታዊ አሰራርን በማጎልበት አገልግሎትን አሰጣጥን በማሳደግ በቴክኖሎጂ የተደገፈ አሰራር በመዘርጋት ውዝፍ ዕዳን አሟጦ መሰብሰብና የቅሬታ አፈታት ስርዓትን ማሻሻል እንዲሁም የታክስ ተደራሽነትን ማስፋትና ብቃትና ተጠያቂነትን መሰረት ያደረገ የሰው ኃይል ስምሪትን አመራር መተግበር መቻሉ ለገቢ ማደግ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። የአሰራር ስርዓት ላይ የነበሩ መመሪያዎችን በማሻሻልና ህገወጥ ነጋዴዎችን ወደ ህጋዊ የመቀየር ስራ በትኩረት መሰራቱ በአመቱ ከታቀደው እቅድ እንዲሳካ አስችሏል ብለዋል። በ2019 የበጀት ዓመትም ከግብር ከፋይና ከሚመለከታቸው አካላት ጋር በመቀናጀት የተሻለ ገቢ ለመሰብሰብና ለተጀመረው ክልላዊና ሀገራዊ ብልጽግና ጉዞ በብቃት ኃላፊነትን ለመወጣት ዝግጅት እየተደረገ ስለመሆኑ አንስተዋል። በአመቱ የተከናወኑ የገቢ አሰባሰብ እንዲጎለበት አስተዋጽኦ ላደረጉ አካላትም በተለይም ለታማኝ ግብር ከፋዮች፣ የተቋሙ ሰራተኞች፣ የክልሉ ከፍተኛ አመራሮችና ሌሎችም ባለድርሻ አካላት በሙሉ አመስግነዋል። በክልሉ በፕላን የሚመሩ የከተማና ገጠር ማዕከላት ሽፋንን ማሳደግ መቻሉን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ አስታወቀ። በመሬት ዝግጅትና አቅርቦት በተሰራው ስራ 76.87 ሄክታር መሬት ተዘጋጅቶ ወደ መሬት ባንክ ገቢ መደረጉ ተገልጿል። አዩብ ካዛሊ በፕላን የሚመሩ የከተማና ገጠር ማዕከላት ሽፋንን ማሳደግ መቻሉን የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ምክትል ኃላፊ አቶ ረይስ ዩሱፍ ገለጹ። ምክትል ቢሮ ኃላፊው በሰጡት መግለጫ እንደገለጹት ቢሮ አገልግሎት አሰጣጡን ከማዘመን ጀምሮ የከተማና ገጠር ማዕከላት የፕላን ሽፋንን ለማሳደግ በተከናወኑ ተግባራት አበረታች ውጤቶች ተመዝግበዋል። በበጀት ዓመቱ በፕላን የሚመሩ የገጠር ማዕከላት ሽፋንን 75 በመቶ፣ በፕላን የሚመሩ ከተሞች ሽፋንን 80 በመቶ እንዲሁም የሰፈር ልማት ፕላን ሽፋንን 55.85 በመቶ ማሳደግ መቻሉንም ገልጸዋል። በሌላ በኩል በመሬት ዝግጅትና አቅርቦት በተሰራው ስራ 76.87 ሄክታር መሬት ተዘጋጅቶ ወደ መሬት ባንክ ገቢ መደረጉንም አክለዋል። ከዚህም ውስጥ ለመኖሪያ፣ ለንግድ፣ ለማህበራዊና ለአስተዳደራዊ አገልግሎቶች፣ ለኢንዱስትሪና ለሌሎች ዘርፎች በአጠቃላይ 75.25 ሄክታር መሬት መተላለፉንም ገልጸዋል። በሌላ በኩል ቢሮ አገልግሎት አሰጣጡን በማዘመን ለ4350 ባለ ይዞታዎች አዲስ ካርታ፣ ለ2263 ሰነድ አልባና የመንግስት ተቋማት የይዞታ ማረጋገጫ ሰነድ የተሰጠ ሲሆን 12000 የይዞታ ፋይሎች መደራጀታቸውን ጠቁመዋል። ከመሬትና መሬት ነክ አገልግሎቶች ከ209 ሚሊዮን 339 ሺህ ብር በላይ ገቢ መሰብሰብ መቻሉንም ገልጸዋል። ቢሮ የፕላን ሽፋንን በማሳደግ ዘመናዊና ለኑሮ ምቹ ከተማን ለመፍጠር የጀመረውን ጥረት አጠናክሮ እንደሚቀጥልም ገልጸዋል። በክልሉ የጤና አገልግሎትን ዲጂታላይዝ የማድረግ ሂደትን ለማሳካት የጤና ጣቢያዎች አገልግሎት ጥራት ወሳኝ ድርሻ እንዳለው የሐረሪ ክልል ጤና ጥበቃ ቢሮ ገለጸ። በክልሉ አሚኑር ወረዳ ጤና ጽሕፈት ቤት የ2018 በጀት ዓመት አፈጻጸም ግምገማ ተካሂዷል። በቴሌቪዥን ደስቴ ተጨማሪ አላት።
የሐረሪ ክልል አሚር ኑር ወረዳ ጤና ጽሕፈት ቤት የ2018 በጀት ዓመት አፈጻጸም ግምገማ አካሂዷል። በመድረኩ ላይ የተገኙት የሐረሪ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አብዲ አሚን ጤና ጣቢያው በጤናው ዘርፍ የተያዘውን ዲጂታላይዜሽን ስርዓት ለማሳካት ከወረቀት ጥቀት ነጻ አገልግሎት ለማድረግ የወሰደው አመራርና ቁርጠኝነት መልካም ተሞክሮ ነው ብለዋል። እንዲሁም የማህበረሰብ አቀፍ ጤና መድን 100% ተደራሽ ለማድረግ ያሳየው አፈጻጸም ለሌሎችም አርአያ ሊሆን የሚችል መሆኑን ተናግረዋል። ኃላፊው የክልሉ ጤና ቢሮ የተጀመሩ የጤና ሪፎርሞችና የዲጂታል ጤና ስርዓት ስትራቴጂ በ2019 በጀት ዓመትም ይበልጥ ለማሳለጥና የሰው ኃይል አቅሙንም ለመገንባት ቁርጠኛ መሆኑን ተናግረዋል። የክልሉ ጤና ቢሮም የተጀመሩ የልማትና የጥራት ማሻሻያ ፕሮጀክቶችን ዳር ለማድረስ በቀጣይ በሚጠበቀው ሁሉ ከጤና ጣቢያው ጎን መሆኑንም አረጋግጠዋል። የክልሉ ጤና ቢሮ ምክትል ኃላፊ ዶክተር ኢማን ዘይዳን በበኩላቸው በ2018 በጀት ዓመት በጤናው ዘርፍ በሽታን አስቀድሞ በመከላከል ረገድ አክሞ ከማዳን አንጻር የጤና ኤክስቴንሽን ስራዎችን ከመደገፍ አኳያ የነበረው የተመዘገቡ ውጤቶችን በማጎልበት በቀጣይ በ2019 በጀት ዓመት የተሻለ አፈጻጸም ለማስመዝገብ በትኩረት ሊሰራ እንደሚገባ አስገንዝበዋል። በተለይም ደግሞ በእናቶችና ህጻናት ጤና እንክብካቤና የቤተሰብ ምጣኔ ግንዛቤ ላይ በትኩረት ሊሰራ ይገባልም ብለዋል። የ2018 በጀት ዓመት የተያዙ ግቦች አብዛኞቹን ማሳካት መቻሉን ያነሱት የወረዳው ጤና ጽሕፈት ቤት ኃላፊ አቶ አንዋር አብዱል ከሪም የጤና ጣቢያውን የመፈጸም አቅም ይበልጥ ለማሳደግ የህክምና ግብአቶችንና የሰው ኃይል እጥረቶችን ደረጃ በደረጃ ለመፍታት በቀጣይ ከሚመለከታቸው ተቋማት ጋር በጋራ በመሆን እንደሚሰራም ገልጸዋል። የወረዳው ጤና ጣቢያ ኃላፊ አቶ ሳልሐዲን መሐመድ በበጀት ዓመቱ የተከናወኑ ዋና ዋና ተግባራትን አቅርበዋል። በዚህም በጤና ጣቢያው በበጀት ዓመቱ ለ24555 ዜጎች የህክምና አገልግሎት መስጠት መቻሉን ጠቁመዋል። 512 እናቶች የወሊድ ክትትልና የማዋለድ አገልግሎት፣ ለ3198 ህጻናት ህክምናና ክትባት አገልግሎት እንዲሁም ለ4455 እናቶች የወሊድ መቆጣጠሪያ ተደራሽ መደረጉንና ተላላፊ ያልሆኑ በሽታዎች የስኳርና ደም ግፊት 9980 ምርመራ ማድረግ መቻሉን አብራርተዋል። በጤና ጣቢያው በበጀት ዓመቱ ለ6992 ታካሚዎች መድኃኒት ማቅረብ መቻሉም አንዱ የአፈጻጸም ስኬታቸው መሆኑን አንስተዋል። በመጨረሻም በበጀት ዓመቱ የተሻለ አፈጻጸም ላስመዘገቡ ሰራተኞች የእውቅና ሰርተፍኬት ተበርክቷል። በሐረሪ ክልል በህገወጥ የፌስታል ንግድና ስርጭት ላይ የተሰማሩ አካላት ላይ ጠንካራ እርምጃ የተወሰደ መሆኑን የክልሉ አካባቢ ጥበቃ ባለስልጣን አስታወቀ። ባለስልጣኑ ባደረገው ድንገተኛ ቁጥጥርና ክትትል ወደ ሐረር ከተማ ሊገባ የነበረ 56 ኩንታል ህገወጥ ፕላስቲክ ፌስታል በቁጥጥር ስር መዋል መቻሉን ገልጿል። ዘገባው የጂዳ አህመድ ነው። ገዛኛ አራገኝ እንደሚከተል ያቀርበዋል። የሐረሪ ክልል የአካባቢ ጥበቃ ባለስልጣን ካደረገው ድንገተኛ ቁጥጥርና ክትትል መካከል ወደ ሐረር ከተማ ሊገባ የነበረው የ56 ኩንታል ህገወጥ ፕላስቲክ በቁጥጥር ስር መዋሉ መቻሉን ተናግሯል። የባለስልጣኑ ህግ ማስከበርና ተጽዕኖ ምዘና ዳይሬክተር አቶ መሐመድ አህመድ እንደገለጹት በአገር አቀፍ ደረጃ የወጣውን የፕላስቲክ አጠቃቀም እገዳ አዋጅ ተከትሎ በክልሉ ተፈጻሚ እንዲሆን በተለያዩ ጊዜያቶች የግንዛቤ ማስጨበጫና የተለያዩ ማስጠንቀቂያዎችን የመስጠት ስራዎች ሲሰሩ ቆይተዋል። አሁን ላይ ግን ከሚመለከታቸው የጸጥታና ቁጥጥር አካላት ጋር በመቀናጀት ወደ ጥብቅ ህግ ማስከበር መግባቱንና ህግ ጥሰው በተገኙ አካላት ላይ እርምጃ እየተወሰደ መሆኑን አብራርተዋል። በባለስልጣኑ የህግ ማስከበር ባለሙያ ወይዘሮ ፋዮ ሙክታርና የላቦራቶሪ ባለሙያ አቶ ኡሶ አህመድ በበኩላቸው ፕላስቲክ በአፈር በአየርና በውሃ ላይ የሚያደርሰውን ብክለት ቀላል አለመሆኑን ገልጸው ይህም በቀጥታ በሰው ጤና ላይ ከፍተኛ ተጽዕኖ እንደሚያሳድር አስረድተዋል። በመሆኑም ህብረተሰቡ የፌስታል ጥቅሙ እጅግ አነስተኛ ጉዳቱ ደግሞ የላቀ መሆኑን ተገንዝቦ ሌሎች አማራጮች የጨርቅና የወረቀት ምርቶችን በመጠቀም ጤናውንና የአካባቢውን ንጽህና ሊጠብቅ እንደሚገባ አሳስበዋል። ህገወጥ ፕላስቲክ ይዞ መገኘት ሆነ ማሰራጨት በጥብቅ የሚያስቀጣ መሆኑን ባለስልጣኑ አስታውቋል። በዚህም መሰረት ማንኛውም ግለሰብ ፌስታል ይዞ ከተገኘ ከ2000 እስከ 5000 ብር፣ አሰራጭ ወይም አከፋፋይ ከሆነ ደግሞ ከ50,000 እስከ 200,000 ብር በሚደርስ ከባድ የገንዘብ መቀጫ እንደሚቀጣ ተገልጿል። በመጨረሻም ህብረተሰቡ ይህን የህግ ክልከላ አውቆ ከህግ ጎን በመቆም ያገባኛል በሚል ስሜት ህግ ጥሰው የፌስታል ንግድና ስርጭት ላይ የሚሳተፉ አካላትን ለሚመለከተው የህግ አካል ጥቆማ እንዲሰጥ ባለስልጣኑ ጥሪ አቅርቧል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የልማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና የሚያረጋግጥ ተጨባጭ ውጤት እያስገኘ መሆኑን የግብርና ሚኒስቴር ገለጸ። በሌላ ዜና
ሀገራዊ ምክክር ለዘላቂ ሰላምና ለጠንካራ ሀገረ መንግስት ግንባታ ዋነኛ መፍትሄ ነው ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። እኚህና መሰል ሀገር አቀፍ ዘገባዎች በተከታይነት ይቀርባሉ። የሌማት ትሩፋት መርሃ ግብር የኢትዮጵያን የምግብ ዋስትና የሚያረጋግጥ ተጨባጭ ውጤት እያስገኘ መሆኑን የግብርና ሚኒስቴር ገልጿል። የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ የሌማት ትሩፋት መርሃ ግብር ትግበራን አስመልክተው ለመገናኛ ብዙሃን በሰጡት መግለጫ መርሃ ግብሩ የምግብ ሉዓላዊነትን ለማረጋገጥ በሚደረገው ጥረት የኢኮኖሚ አቅም እየፈጠረ ነው። መርሃ ግብሩ የአርሶና አርብቶ አደሩን የምግብና ስርዓተ ምግብ ዋስትና ከማረጋገጥ ባሻገር የከተሞችን የእንስሳት ተዋጽኦ ምርቶች የገበያ ፍላጎት በማሟላት ጉልህ ሚና የተጫወተ እንደሚገኝ አስረድተዋል። የዜጎችን ሁለንተናዊ ተጠቃሚነት እያረጋገጠ ያለው የሌማት ትሩፋት መርሃ ግብር የምግብ ዋጋ ንረትን በመቆጣጠር ረገድም ከፍተኛ ጠቀሜታ እያስገኘ መሆኑን አስረድተዋል። የእንስሳት ሀብት ምርታማነትን በማሻሻል በኩልም የወተት ላም ዝርያ ማሻሻልን ጨምሮ በዶሮና እንቁላል ምርት ዘርፍ ለወጣቶችና ለሴቶች በርካታ የስራ ዕድሎችን መፍጠሩን አንስተዋል። ለውጭ ገበያ የሚቀርብ የስጋ ምርትን ለማሳደግ የተከናወኑ ዘመናዊ የከብት ማደለብ ስራዎችና የእንስሳት ክትባት ተደራሽነት መሻሻሎች የዘርፉን የኤክስፖርት አቅም በከፍተኛ ሁኔታ እንዳሳደጉ አብራርተዋል። ከዚህ ባሻገርም የኩሬ አሳ እርባታን በማስፋፋትና በዘመናዊ የንብ ማነብ ስርዓት የዜጎችን አመጋገብ ስርዓትና የምርታማነት ባህል በማሳደግ የውጭ ምንዛሬን የሚያስገኝ ምቹ ሁኔታ መፍጠሩን ገልጸዋል። እየተከናወነ ያለው ሀገራዊ የምክክር ሂደት ያለምንም የጦር መሳሪያና ጠመንጃ ወገኖች በሀሳብ ብቻ የተነጋገሩና የተደማመጡ ሁሉም አሸናፊ የሚሆኑበት ታሪካዊ መድረክ እንደሚሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ኮሚሽነሩ ከኢቲቪ ዜና ጋር ባደረጉት ቆይታ ሂደቱ ለሀገራዊ ዲሞክራሲ ስርዓት ግንባታ ጠንካራ መሰረት የሚጥል መሆኑን ጠቁመው በሂደቱ ስኬታማነት ላይ ሙሉ እምነትና እርግጠኝነት እንዳላቸው ተናግረዋል። ይህ ጉባኤ አርሶ አደሮች፣ አርብቶ አደሮች፣ አካል ጉዳተኞች፣ ሴቶችና ወጣቶችን ጨምሮ ከ4000 በላይ የህብረተሰብ ክፍሎች በጥምረት የሚሳተፉበት በመሆኑ እጅግ ሁሉን አቀፍና አካታች ያደርገዋል ብለዋል። ታላቁ ጉባኤ ሐምሌ 8 ቀን 2018 ዓ.ም ከመጀመሩ በፊት በርካታ የቅድመ ዝግጅት ስራዎች እንደሚከናወኑም ገልጸዋል። ተሳታፊዎቹ በኮንቬንሽን ሴንተርና በአድዋ ድል መታሰቢያ አዳራሾች በሚኖራቸው ቆይታ የስነ ምግባር ደንቦችን እንዲረዱ፣ የምክክር ሂደቱን ዝርዝር መመሪያዎች እንዲገነዘቡና ከአማካሪዎች ጋር የቅድመ ውይይት ትውውቅና ዝግጅት እንዲያከናውኑ እንደሚደረግ ዋና ኮሚሽነሩ አብራርተዋል። ባለፉት 3 ዓመታት ከመላው የሀገሪቱ ህዝብ የተሰበሰቡ ከ2000 በላይ አጀንዳዎች መኖራቸውን ያስታወሱት ፕሮፌሰር መስፍን ከነዚህ ውስጥ መሰረታዊና ሀገራዊ ፋይዳ ያላቸው 8 ትልልቅ አጀንዳዎች በጥልቀት ተለይተው ለግምገማ ቀርበው መጽደቃቸውን ጠቁመዋል። ፕሮፌሰር መስፍን አርአያ አክለውም የምክክር ሂደት ጊዜና ትዕግስት የሚወስድ መሆኑን የኢትዮጵያ ህዝብ በጥብቅ ሊገነዘበው እንደሚገባ አሳስበው ሂደቱ ሁሉንም ዜጋ ባሳተፈና ስልጣኔ በተሞላበት መንገድ መላው ኢትዮጵያንን አሸናፊ እንደሚያደርግ ያላቸውን ጽኑ እምነት ገልጸዋል። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ የበጎ ፍቃድ አገልግሎት ሀገራዊ አንድነትን፣ ወንድማማችነትንና እህትማማችነትን የማጠናከር ትልቅ ዓላማ አለው ሲሉ ተናገሩ። ሚኒስትር ዴኤታዋ ከፋና ብሮድካስት ጋር ባደረጉት ቆይታ የክረምት በጎ ፍቃድ አገልግሎት ከቀጥተኛ ማህበራዊና ኢኮኖሚያዊ ያለፈ ዘርፈ ብዙ ጥቅም እንዳለው አብራርተዋል። ይህም በዜጎች መካከል የኔነትና የወገንተኝነትን ስነ ልቦናን የሚያዳብር በመሆኑ ለሀገር ያለው ፋይዳ የጎላ ነው ብለዋል። የበጎ ፍቃድ አገልግሎት ንቅናቄ በመንግስት ደረጃ በክረምትና በበጋ ተከፋፍሎ እንደሚመራ ገልጸው ዓላማው በጎ ፍቃደኝነትን የማህበረሰቡ ቋሚ ባህል ማድረግና የሀገሪቱን ህብረ ብሔራዊ አንድነት ይበልጥ ያጠናክራል ነው ያሉት። አንድ እቅድ አንድ ሪፖርት በሚል አሳር በዘንድሮ የክረምት በጎ ፍቃድ አገልግሎት በመንግስት ያልተሸፈኑ የልማትና ማህበራዊ አገልግሎቶችን ለመሸፈን ስራዎች መጀመራቸውንም ገልጸዋል። ንቅናቄው ቁሳዊ ፍላጎቶችን ከመምራት ባለፈ የሀገር ፍቅርን የሚያዳብር የህሊና ደስታን የሚያስገኝና መላውን ህዝብ በአንድ የጋራ ዓላማ ስር የሚያስተባብር ትልቅ የአንድነት ማሰሪያ ገመድ መሆኑን ተናግረዋል። የዘንድሮ የወሰን ተሻጋሪ የክረምት በጎ ፍቃድ አገልግሎት የማስጀመሪያ መርሃ ግብር በትላንትናው ዕለት በሐዋሳ ከተማ በይፋ ተጀምሯል። የብሔራዊ ፓርኮችን ደህንነት ለመጠበቅ በተሰሩ ስራዎች ውጤት እየተገኘ መሆኑን የቱሪዝም ሚኒስቴር አስታውቋል። የብሔራዊ ፓርኮችን ዘላቂነት ለማረጋገጥ በተከናወኑ ተግባራትና በተገኙ ውጤቶች ላይ ያተኮረ የባለድርሻ አካላት የውይይት መድረክ በአርባ ምንጭ ከተማ ተካሂዷል። በመድረኩ ላይ የተሳተፉት የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ብሔራዊ ፓርኮች የብርቅዬ ዱር እንስሳትና እጽዋት መገኛ ናቸው ሲሉ ተናግረዋል። የቱሪዝም ልማት በአንድ አካል ብቻ ጥረት የሚረጋገጥ ባለመሆኑ መንግስት፣ መንግስታዊ ካልሆኑና ከልማት አጋሮች ጋር በቅንጅት እየተሰራ መሆኑን ተናግረዋል።
በተለይም ሰሜንና ባሌ ተራሮች ብሔራዊ ፓርኮች የተከናወኑ ተግባራት ለዘርፉ ልማት ሰፊ ልምድ የተገኘበት በመሆኑ በዚህ ስራ የተገኘውን ውጤት የ2019 በጀት ዓመት የእቅድ አካል ማድረግ ይገባል ብለዋል። በቀጣይ በሰሜን ተራሮችና በባሌ ብሔራዊ ፓርኮች ጥበቃ የተገኙ መልካም ተሞክሮዎችን ወደ ሌሎች ፓርኮች ለማስፋፋት መታቀዱንም ጠቁመዋል። ለሁለት ቀናት በተዘጋጀው በዚህ መድረክ የቱሪዝም ሚኒስቴር፣ የኢትዮጵያ ዱር እንስሳት ባለስልጣን፣ የብሔራዊ ፓርኮች ኃላፊዎች፣ የክልሎች ዱር እንስሳት ጥበቃ የስራ ኃላፊዎችና ከፍተኛ ባለሙያዎች ተሳትፈዋል። ወደ ውጪ ዜና ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጠቅላይ ፍርድ ቤት በመወለድ የሚገኝ ዜግነትን በተመለከተ ያሳለፈውን ውሳኔ እንዲያጤን ጠየቁ። የማህበረሰብ መብት ተሟጋች ቡድኖች ግን ውሳኔውን በበጎ ተቀብለውታል። የቢቢሲ ዘገባ እንደሚከተል ይቀርባል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጠቅላይ ፍርድ ቤት በመወለድ የሚገኝ ዜግነትን ጉዳይን በድጋሚ እንዲመለከት እንደሚጠይቁ ተናግረዋል። ፕሬዝዳንቱ ይህን ያሉት ባለፈው ሳምንት ከፍተኛው ፍርድ ቤት በአሜሪካ የተወለዱ ልጆች ዜግነት የማግኘት ህገ መንግስታዊ መብት እንዳላቸው ውሳኔ ካሳለፈ በኋላ ነው። ውሳኔው 150 ዓመታት ባስቆጠረው ፖሊሲ ላይ ገደብ እንዲጣል ትራምፕ ያስተላለፉትን ፕሬዝዳንታዊ ትዕዛዝ ውድቅ አድርጓል። ይህን ተከትሎም ትራምፕ ፍርድ ቤቱ ጉዳዩን በድጋሚ እንዲሰማ እንደሚጠይቁ ነው የተናገሩት። ትራምፕ ረቡዕ ዕለት በማህበራዊ ሚዲያቸው ላይ ባጋሩ ጽሁፍ ይህንን ውሳኔያቸውን ካለወጡ የፍትህ እርምጃው አሜሪካን ያጠፋታል ብለዋል። ጠቅላይ ፍርድ ቤቱ እንዲህ አይነት ጥያቄን የሚቀበል ቢሆንም ውሳኔ ባሳለፈበት ጉዳይ ድጋሚ ችሎትን እምብዛም አይፈቅድም። ፍርድ ቤቱ ውሳኔ ያሳለፈበትን ጉዳይ ለመጨረሻ ጊዜ በድጋሚ እየሰማው ከ60 ዓመታት በፊት ነው። ከፍተኛ ፍርድ ቤቱ በውሳኔው የተረታ አካል አቤቱታውን በ25 ቀናት ውስጥ እንዲያቀርብ ይፈቅዳል። ሆኖም ጉዳዩ በድጋሚ እንዲሰማ 9 አባላት ያሉት አብዛኞቹ ዳኞች መፍቀድ ይኖርባቸዋል። ፍርድ ቤቱ በመወለድ በሚገኝ ዜግነት ላይ ሰኔ 30 ያሳለፈው ውሳኔ ፕሬዝዳንቱን የኢሚግሬሽን አጀንዳ ወደ ኋላ የመለሰ ነው። የማህበረሰብ መብት ተሟጋች ቡድኖች ግን ውሳኔውን በበጎ ተቀብለውታል። ትራምፕ ሰነድ የሌላቸው ስደተኞችና አንዳንድ ጊዜያዊ ጎብኚዎች በቁጥጥር ስር አይደሉም፣ በመሆኑም ከእነርሱ የሚወለዱ ልጆች በመወለድ የሚገኝ ዜግነት ለማግኘት ብቁ አይደሉም ሲሉ በፕሬዝዳንታዊ ትዕዛዛቸው ይህንን መብት ለመገደብ ፈልገው ነበር። ሆኖም ዋና ዳኛውን ጀስቲን ሮበርትን ጨምሮ 5ቱ ዳኞች የትራምፕ ትዕዛዝ 14ኛውን የአሜሪካ ህገ መንግስት ማሻሻያ ይጥላል ሲሉ ውድቅ አድርገውታል። ዳኛ ብሬት ካቫኖህም በተናጠል ባጋሩት ጽሁፍ የትራምፕ ትዕዛዝ የፌዴራል ህግን ይጥሳል ብለው እንደሚያምኑ ገልጸዋል። ትራምፕ ግን ውሳኔው ከተላለፈ በኋላም በመወለድ የሚገኝ መብት እንዲቀር በህግ መታገላቸውን እንደሚቀጥሉ ቃል ገብተዋል። አሜሪካ በተሻሻለው 14ኛው ህገ መንግስት መሰረት ከአውሮፓውያኑ 1868 ጀምሮ በአገሪቷ ለሚወለዱ ሁሉም ህጻናት ዜግነት ትሰጣለች። በመጨረሻም ስፖርት ዜና። በኢትዮጵያ የዋንጫ የፍጻሜ ጨዋታ ወልዋሎ ዓዲግራት ዩኒቨርሲቲ ሻምፒዮንነቱን በጣፋጭ ድል አረጋግጠዋል። ከተመሰረተ ግማሽ ክፍለ ዘመን ላስቆጠረው የእግር ኳስ ቡድን ይህ የመጀመሪያው ታሪካዊ ታላቅ ድል ነው። ጅላሉ ኑሪ ዘዝራለው። በአዲስ አበባ ስቴዲየም በሁለቱ ክለብ ደጋፊዎች ደማቅ ቀለም ታጅበው በተካሄደው የኢትዮጵያ ዋንጫ የፍጻሜ ጨዋታ ከቀናት በፊት በሐዋሳ ስቴዲየም የሲቢ የኢትዮጵያ ፕሪሚየር ሊግ የመጨረሻ ሳምንት ጨዋታን በኤሌክትሪክ ቢሸነፍም ሊጉን ገና 3 ሳምንት የቀረው ሻምፒዮን መሆኑን ያረጋገጠው ሲዳማ ቡና ከወልዋሎ ዓዲግራት ዩኒቨርሲቲ ተገናኝቶ ነበር። ወልዋሎ ዓዲግራት ዋንጫውን እንደ ጥህሎ አጣፍጦ ለመቅመስም ዝግጅቱን አጠናቆ ነበር ወደ ሜዳ የገባው። የሲዳማ ቡና ምርጥ ዓመት በዋናውና ከ20 ዓመት በታች የክለቦች ሊግ ሻምፒዮን ከመሆኑን ባሻገር ሶስተኛ ዋንጫውን ለማሳካት ነበር ወደዚህ መርሃ ግብር የሚያቀናው። ዛሬ ምሽት በሚደረገው የሲቢ የኢትዮጵያ ፕሪሚየር ሊግ የዓመቱ ምርጥ ኮከቦች ሽልማት ስነ ስርዓት ሙሉ የሜዳሊያ ሽልማቶችን ጠራርገው ይወስዳሉ ተብሎ የሚጠበቁት የሲዳማ ቡና ተሰላፊዎችም ብቃታቸውን በሜዳ ላይ ማረጋገጥ ሳይችሉ ቀርተዋል። ለሜዳሊያ እንቅስቃሴ ምቹ ባልሆነው የአዲስ አበባ ስቴዲየም በተደረገው ፉክክር ወልዋሎች በሁለተኛው አጋማሽ ባስቆጠሯቸው 2 ግቦች አሸናፊ መሆን ችለዋል። የዛሬ የኢትዮጵያ ዋንጫ የፍጻሜ ተፋላሚ የሆኑት ሁለቱም ክለቦች ኢትዮጵያን በአህጉራዊ የአፍሪካ ቻምፒየንስ ሊግና ኮንፌዴሬሽን መድረክ ወክለው የሚሰለፉም ይሆናል። ከዚህ ቀደም የኢትዮጵያ ፕሪሚየር ሊግና የኢትዮጵያ ዋንጫን በአንድ የውድድር ዓመት በጋራ ማሳካት የቻለው ክለብ ቅዱስ ጊዮርጊስ ብቻን በመሆኑ ሲዳማ ቡና ይህን ክብር ይደግማል ተብሎ ቢጠበቅም ሳይሳካለትም ቀርተዋል። ወልዋሎ ዓዲግራት ዩኒቨርሲቲ በታሪኩ ለመጀመሪያ ጊዜ ታላቅ ዋንጫንም ማሳካት ችለዋል። የመጀመሪያው አጋማሽ ግብ ሳያስመለክተን 0-0 ቢጠናቀቅም ወልዋሎ ዓዲግራት ዩኒቨርሲቲ ጋናዊ አጥቂ ኮንኮኔ ሀፊዝ ባስቆጠራት የሁለተኛ አጋማሽ 47ኛ ደቂቃ ግብ መምራትም ችለዋል። የኢትዮጵያውያን የውድድር ዓመት መጨረሻ ጨዋታም በ2 ግቦች ታጅቦ ተጠናቀዋል። በተጨማሪ ሰዓት 99ኛ ደቂቃ ላይ ተቀይሮ የገባው በየነ ባንጃው ሁለተኛውንና የፉክክሩ ማሳረጊያ ግብ አስቆጥሮ ወልዋሎችን ከዋንጫ ጋር አሳስ
ቀስመዋል። ከተመሰረተ ግማሽ ክፍለ ዘመን ላስቆጠረው ክለብም ትልቅና ታሪካዊ ድል ነበር። ናይሰሜን አርማ ወልዋሎ የሎ ኪንግስ ጥህሏቸውን በመጨረሻም ከዋንጫ ድል ጋር ለማጣጣም በቅተዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ ምሳሌዎች ጋር መልካም ቆይታ። ጤና ይስጥልን።